ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንዴት ነበር ተረመሱ? እንዴት ነበር አዳራችሁ ማለት ነው? ቲክቶኩንም ሁሉንም ስታተራምሱት ያደራችሁ ሰላም አደራችሁ? እንዴት አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ትናንትና ሁላችንም 4 ቪዲዮ ተለቋል እና በጣም የሚገርመው ነገር ለአንድ ጀግና ሴት ይሄ ሁሉ ሰው ሲተራመስባት በጣም የሚገርም ነገር እኮ ነው። በእናታችሁ አይገርማችሁም? አንድ ሴት ይሄ ሁሉ ሰው ሊበላት ያሰፈሰፈ ሰው እኔ ብዛቱ ማለት ነው። እችን ጀግና ሴት ሁሉም ሊበላ ታሰፍስፏል ማለት ነው። ግን እሷ አትበላላችሁም፣ አትሸነፍላችሁም። ሁሉንም በጀግንነት ትወጣዋለች ማለት ነው። እንሰብራታለን፣ እንጥላታለን ያላችሁት በሙሉ እናንተ ትወድቃላችሁ ከእግሯ ላይ ማለት ነው። እንግዲህ ትናንትና ብዙዬ በመጀመሪያ ስታብድ ነበር። ከዛ ደም መጣ። ደብም እንደዛው ሲያብድ ነበረ። መጨረሻ ላይ ሩታና ሄልሚላ ተገናኙ። አንቺ አመት ሙሉ ስታስረቀሽ መሰበርን እስቲ ሞክሪው፣ መጎዳትን አንቺ ባብነሽ አለች። ከአንቺ ወደ አባብ የት አለ አለቻት። ውስጡን እይሄሽ ከአንቺ ወደ አባብ የት አለ አለቻት። ልክ ልኳን ነገረቻት። በጀግንነት ጣትሽ እንዳትቀስሪ ወደ እኔ አለቻት። የኔን ጉዳት አንቺ መቅመስ አለብሽ አለቻት እና ከዛ መጨረሻ ላይ አብርሃምና ፍቅር ተገናኙ ማለት ነው። ፍቅርም አንተ አይገባህም፣ አንተ ድንጋይ ነህ፣ አንተ ደደብ ነው። እኔ 3ኛ ሚስት ሁኔ ልመጣ ታስባለህ እንዴ? እንደዛ አስለቅሰኝ በምን ምክንያት እኮ አንተ ታውቀዋለህ። ያንተ ስላልተወላልህ ነው። በምን ምክንያት እንደሄድኩኝ አንተ ታውቃለህ። ከዛ ከ4 ዓመት ከ5 ዓመት በኋላ ካንተ ጋር መልሼ ልሆን እኔ ለመወዳት እህቴ ስል ነው መስዋዕትነት መጥቼ የከፈልኩት እንጂ እኔ አንተን ፈልጌ ወይም አንተን ላገባህ አይደለም አለችው። ከዛ ያ ሁሉ ተተራመሱ። እንግዲህ ብዙዬ ምን ትላላችሁ? ብዙዬ አብዳለች። ከማበድም አልፋ ጨርቋን ጥላ መሄዷ አይቀርም ሰሞኑን ትላላችሁ። እናት የመጋለጃ ሊወድቅ ነው ወይኔ! እና በጣም የሚገርም ነገር ነው። በጣም የሚደንቅ ነገር ነው። የትናንቱ እንግዲህ ያያችሁት ሁላችንም ያየ ነው። ለአንድ ሰው ይሄን ሁሉ አንትል አለች። በቃ አተራመሰቻቸው ማለት ነው። እንግዲህ ብዙዬ የምትሳደበው ስድብ አይደለም። በነገራችን ላይ የእሷ አረመኔነቷ፣ ጭካኔነቷ የምትናገረው ካፏ ማትወጣ እንዲህ ያለች በሉ ትላለች። ደግሞ እንልሽ ጭካኔዋ በቃ የሆነ የሩታ ያላት ጥላቻ አይደለም። ሌላ ሰው ቢያደርገው እኮ ሰሞኑን ፍቅር እያደረገችው ያለችውን ነገር ምን አለች? ወጣችና ምንም ተገናኘች። አንድ እንኳን ቃል አልተናገረቻትም። ራስሽ አስቢበት ብላ ነው ሄደችው። የሩታ ጊዜ ግን እንዴት እንደሚያደርጋት ለምን ሄልሚላ የምሰጣት ገንዘብ ቀልቶባታል። ይህም አብርሽም እንደ በፊቱ አልሆነላት አለ። ከሄልሚላ ጋር አገናኛለሁ ያለችው ሴትዮ ልታገኘው አልቻለችም። እሱንም አልቻለችም ልታገኘው። እሷ እኮ እሱን እንትል ብላ እንደዚህ ተደረገው ውሸቱንም እውነቱንም አውርታ ከሄልሚላ ጋር ልታረግ ነበር፣ ግን እሱን አላገኘችውም። እሱን ያሳበዳት እሱ ነው። ጨርቋን ጥሩ አስክዶ ሊያስከዳት የነበረው ማለት ነው። ግን እኔ ደስ የሚለኝ ኤፍሬም ነው። እናንተ ወንድሜ ነው ብላችሁ የምትናገሩት ነገር፣ በአንድ ሰው የምትፈርዱት ነገር፣ በሩታ ላይ የምታረጉት ጥላቻ ሁላችሁም ዋጋችሁን ታገኛላችሁ። ሁላችሁም ምን አለ ትሉኛላችሁ። ሁላችሁም እያንዳንዳችሁ ወንድማችን ምን አጠፋ አትሉም። ሁላችሁም እየተነሳችሁ ከሩታ ላይ ነው የምትወልዱት። የእናንተ ወንድም ጥፋት አይታያችሁም አለው። ለምን እሱ ሚስት አልፈልግም ሰው አልፈልግም ሲል አልነበረም ወይ? ለምን ከነሱ ጋር ተገናኘ? ከፍቅር ጋር ተገናኘ? ለምን እንደመጣች ለምን አያውቅም ራሱ። እኔ ምን አገባኝ አለው። እኔ እንደውም አጨበጨበላቸው። እንደውም ደግ አረገችው ብሎ አጨበጨበላቸው። እንዴት ታጨበጭባለህ ወንድማችን ተጎልቶ ሲለው አንተ ለእሱ ብቻ ነው የምትጨነቁት፣ በአግባቡ ሆኑ። ከዛ ለምን እንደዚህ ያደረገች ሩታ እሱን ሄደህ ጠይቃት አለው።
እሱን የራሷን ምክንያት ሄደህ ጠይቅ። እኔን አይደለም መጠየቅ ያለብህ። በጣም ነው ትናንትና አንተ ስለች ሱነል እንዴት ስለ ወንድምህ አትጨነቅም? ለምን እጨነቃለሁ አለው። ለምን እጨነቃለሁ? አልጨነቅም። እሱ ባጠፋው ጥፋት እኔ መጨነቅ የለብኝም። ትክክል እኮ ነው እንዴ። እኔ አንዴ መክረዋለሁ፣ ወንድሜ የሚሄድበትን አቅጣጫ እመራዋለሁኝ። ግን ያን ጥፋት መልሶ የሚደጋግመው ተሆነ እኔ ተወንድሜ ጎን አልሆንም፣ ከተጎዳ ጎን ነው የምሆነው። ትቀልዳላችሁ እንዴ? እሱ የሚያደርገው ስራ፣ እሱ የሚጫወትባት አመቱን ሙሉ እኔ በጣም ነው። ሩታ ጀግና ነች፣ ትችላለች። ገና እብድ አልጋችሁ። አብሶ ብዙዬን ጨርቋን ጥላ እንዲህ እስከምትሄድ ድረስ አድርጊያት። ብዙዬና ሄልሚላ ዛሬ ይገናኛሉ። ታያላችሁ። ብዙዬና ሄልሚላ ማለት ነው ዛሬ ይገናኛሉ። ዛሬ ይገናኙና እንዴት እንደዚህ ታረጋለች? እኔ እኮ ምንያት ነበር እንዲዲዲ ይላሉ። እንደው ዛሬ ባይገናኙ ምን አለች ትሉኛላችሁ? ብዙዬና ሄልሚላ ዛሬ ይገናኛሉ ማለት ነው። ምንም ቢሆን ላንቺ አደርገዋለሁ ትላታለች። ምንም ቢሆን ዙሮ ላንቺ ነው የሚሆነው ትላታለች። እንግዲህ እሱ ሶስቱንም እኔ ነኝ ሚዲያ ያወጣኋቸው፣ እኔ ነኝ ታዋቂ ያረኳቸው ብሏቸዋል። እነሱ ግን እኔን ለመበደል፣ እኔን እንደዚህ ለማድረግ ሁሉንም እኮ አውቃለሁ። ሁሉም ነገር ያረጉኝን ነገር አውቃለሁ። ሄልሚላም ብትሆን ያረገቻትን ነገር ታውቃለች። እሷም ያሰራቻትን ስራ ስለምታውቅ ነው ይሄ ሁሉ ነገር። እኔ ጥሩ ነኝ፣ እኔ ሚዲያ ላይ ወጣ ሰው ሚዲያ ላይ ወጥቶ እውነትን የተናገረና በውሸት ያስመሰረ ብቻ ነው የሚወደደው። እኔ እኮ አንዳንዴ የምትገርሙኝ ነገር አሁን ሄልሚላ ከመጀመሪያውም ጀምራ እያስመሰለች ነው። ከመጀመሪያውም ጀምራ እልህ ነው የያዛት ከሩታ መለያየት አብርሽን እንጂ ሩታ በትክክል ሄልሚላ በትክክለኛ አብርሽን ወዶ አይደለም። በጣም የምትወደው የምታከብረው እንደውም ሩታ ነች፣ የምትጨነቅለት ማለት ነው። የሱን ክፉነት የማትፈልገው ሌሎቹ ምን አገባቸው? ስለዚህ ለማንኛውም እንግዲህ ማን እንደሚያሸንፍ ዛሬ ማታ እናያለን ማለት ነው። እንግዲህ ዛሬ ማታ ደግሞ ምን እንደሚፈጠር ምን አዲስ ነገር እንደሚመጣ አረ ማታ ሳትጠብቁ አሁን ከትንሽ ደቂቃ በኋላ ሚዲያውን ያጥለቀልቁታል። የሄልሚላ በጎች ወይ የሩታ በጎች ጠፍተዋል። የሄልሚላ በጎች አሁን ይንጋጋሉ። እንደዚህ አድርጋ እንደዚህ አድርገው እንደዚህ እሱን ለመለያየት እንደዚህ ያደረገችው እንደዚህ የተጠቀመችው እያሉ ይመጣሉ ማለት ነው። ስለዚህ ከአሁን በኋላ ግን አብርሽን አታገኙትም። አብርሽ እንደሆነ ሸፍቶባቸዋል። በቃ ሰላማ ብሏቸዋል። ሩታም አብርሽን ከእንግዲህ በኋላ አትፈልገውም። እውነቴን ነው የምላችሁ። እሷ አሁን ስራዋን ሰርታለች። በቃ የልቦና ድረሳለች። ማንን እንደሚመልጥ ለማን እንደሚሆን አውቃለች። በቃ ሄልሚላን እንደማይፈልጋት አውቃለች። ይሄ ብቻ ይበቃታል። እንዲህ ነው አለቻት። እንዲህ ነው እኔን የሚያደበንሽኝ እንደዚህ ነው። ስለዚህ እኔ የቀመስኳትን መከራና ስቃይ አንቺ መቅመስ አለብሽ። በቀልም በበቀል ነው አለች። አዎ በቀልም በበቀል ዛሬ በፍቅርማ ይዛችሁ አንቺና ብዙዬ አልተቻላችሁም። ስለዚህ በበቀል ነው በበቀል። ለማንኛውም ዛሬ ማታ ምን እንደሚከሰት እንግዲህ አብርሽ ወይ ሄልሚላን ይጠላል ወይ ሩታን ይጠላል ታያላችሁ። ዛሬ ትርምስምሱን ከሩታ በጣገብ እንዳደርሽ ብሏታል። ከሩታ ጋር እንዳላይሽ ብሏታል። እስቲ ሩታ እኮ ጓደኛዬ እኔ ነኝ ያስተዋወቅኳቸው ሲለው አንተም ማስተዋወቀኝ ማንም ማስተዋወቀኝ ጥሩ እህቴና ጥሩ ጓደኛዬ ነች ብለዋለች። ስለዚህ ለጓደኛዬና ለእህቴ ስል ነው መስዋዕትነት የከፈልኩት ብለው ቁጭ እንግዲህ ምን ትሆና አብርሽዬ። አይ ተቃጠሩ። ዛሬማ እንትን ሲጠጡ ነው አሉ ያደሩት። በሶ በሰፈሩ ጠፍቶ አንድ ሱቅ ወደ አንዱ ሱቅ ሲሏሯጡ ብዙዬ፣ አብርሃም፣ ዴብ፣ ሄልሚላ የሄልሚላ በጎች በቃ በበሶ አሉ። ሱቁ በሶ እያሉ አሉ። ጨጓላቸው ተቃጥሎ ማለት ነው። ያው በሶ ታውቃላችሁ ቀዝቀዝ ስለሚያረግ ኢትዮጵያ ደግሞ አሁን በአሁኑ ደግሞ እልጎ ውድ ነው። ስለዚህ በሶ ይሻላል ብለው ሲሯሯጡ አደሩ። እንግዲህ ዛሬ ማታ የሚከሰተውን ነገር ደግሞ ያው ቀድመን ነው የምንነግራችሁ። ብዙዬ ከሄልሚላ ጋር ትመጣለች ዛሬ።
ትመጣለች እላችኋለሁ። ትመጣለች። እኔ አንቺን በአንድ አደርጋችኋለሁ እያለች ትመጣለች። ታያለሽ ወደ አንቺ ባይመጣ እያለች ትመጣለች። ብዙዬ ማለት ነው። ትመጣለች። እንደምትመጣ እርግጠኛ ነኝ። እንደምትመጣ በእርግጠኝነት ማታ ታየዋላችሁ ቪዲዮውን ማለት ነው። ስለዚህ ሁላችሁም የሰራችሁትን ታይዳላችሁ። ብዙዬም ቢሆን በአንቺ ባታገኙ በልጆችሽ ታገኛለች። ሴት ልጅ ወልደሻል፣ እንደዚህ መሳደብ እንደዚህ መሆን የለብሽም። አንቺ ራሱ እንደ እድሜሽ ብትኖሪ እነሱን ለነሱ ብትተይላቸው፣ ሚዲያ ላይ እልግፍ አልገሽ ብትተይ፣ እንደዚህ በቃ ወተሽ ግን እንደ ጉማዬ ሩታ ከምትወዳቸው ሰዎች ከተለያየሽ ውይ አንቺ ወደሻት። ኧረ ወንድ ያስታለቅሻትን ምክንያት አለሽ። እባክሽ ዝም በይ ዝም በይ። አሁን እኮ ያስታለቅሻት ምክንያት ስላለች ነው። አንቺ ለተንኮል ነው ያስታለቅሻት፣ ግን አልተሳካልሽም። ጠጉሬን አቆምሽው ብለሻል።